በህይወታችን ዋጋ የሚያስከፍለን ነገር ምንድነው? ብቻችንን ማድረግ አለመቻል አለመልመድ ነውና በእርግጥ ብዙ ነገሮች ከሰው ጋር የሚሰሩ ነገሮች ይኖራሉ። ግን ቢሆንም ብቸኛም ብንሆን መስራት እንደምንችል ራሳችንን ማሳመን ነው። ይሄን ያልኩበት ምክንያት እንግዲህ ዲያጊን አይታችሁት ከሆነ እስከዛሬ ከፍቅር ጋር ነበር ሰራ የነበረው። አሁን ላይ ግን እሷ ከሄደች በኋላ ብቻዬን መንጣት በጣም ደበረኝ። ምንስ ብዬ ልንጣ፣ እንዴት ብዬ ልንጣ ከበደኛልና አንዳንድ ጊዜ በቃ ከቅመሞች ጥንካሬን መማር አለባቸው ኢትዮጵያ ያሉ ሰዎች ብዬ አስባለሁ። ምክንያቱም እኛ ቅመሞች ብዙ ነገሮችን በብቸኝነት ነው የምናሳልፈው፣ ችግራችንን፣ መከራችንን፣ ሁሉ ነገራችንን እና ጥንካሬ ከሰው ቢወሱ እንዲሁም ደግሞ ለምትጀምሩት ነገር በቃ ያለ ሰው መስራት እንደምችሉ ማመን መቻል አለባችሁ። ገባችሁ? ስራው ከሰው ጋር ስንሰራውና ብቻችንን የምንሰራው አንድ አይደለም። ነገር ግን እነዚያ ሰዎች የሉም ብለን ከስኬታችን ወደ ኋላ ማለት የለብንም። በህይወታችን ማንኛችንን ብንሆን እንደዚያ ብለን የምናቆም ከሆነ ስኬታማ አንሆንም። በቃ ችግር ውስጥ እንገባለን። ገባችሁ አይደለም? እና እንግዲህ አሁን ፍቅር እነሱ ከተለያዩ ቢዘብጥ ወር ሊሆናቸው ነው። ግን በዚህ ሁኔታ ውስጥ አሁን አብረው ሆኖ ቢሆን እሷ ራሱ 150 ኬ ትገባ ነበር፣ እሱ 50 ኬ ይገባ ነበር፣ እንደውም ከዛ በላይ። ግን ደግሞ አያችሁት አይደለ? በመለያየታቸው ያው እሷም እየሰራ አይደለም፣ እሱም እየሰራም አይደለም እና ፍቅር ደግሞ ስደውልላትም እያነሳች አይደለም። 100 ኬም ስሞላ እንኳን ደስ አለሽ ብዬ ብደውላት አታነሳም ብሏልና ፍቅር እውነት ለመናገር ቢያንስ ዲያጊጋ ግዴታ ፍቅር እኮ አይደለም እዚህ ቦታ ውስጥ በፍቅር እሷ የማትፈልገው ከሆነ ስራቸውን መስራት አለባቸው። እሷም ልጅ አሳዳጊ ናት። አዲስ አበባ ላይ ኑሮን ታውቁታላችሁ። ኑሮ ይከብዳል። ግዴታ መስራት አለባቸው። ዲያጊም ያው እንግዲህ ዩቱብ እየተበላሸበት አሁን ደግሞ ለስንተኛ ጊዜ የከፈተው ዩቱብ አሁን ወላሂ እናንተ እንደውም አላህ ይስጣችሁ ይው ያረጋችሁት 28 ኬ ገብቷል ማለት ነውና አሁንም ቢሆን ሁለታቸው መስራት አለበት። የሰው ልጅ ከቻለ በትዳር ካልሆነ ደግሞ ካላስራ ከሆነ በስራቸው መስራት ይችላሉ። ዙሮ ለስራ እስከሆነ ድረስ ማለት ብዬ አስባለሁ። እንዲሁም ደግሞ በደንብ ሳይግባቡ ወደ ፍቅር ባይጀምሩ ጥሩ ነው። ምክንያቱም ኖርማል ዝም ብላችሁ የምትኖሩ ከሆነ ሰላም አላችሁ። ግን ፍቅር የምትጀምሩ ከሆነ እያንዳንዱን ነገር ይመለከተኛል ብለን ስለምናስብ ከሰው ጋር የመለየት እድሉ ይኖረናል። ምናልባት እሱ እንደኛ ላይ ውድን ላይ ያፈቅርና ወደ ትዳር ላይ ፈልግ ይችላል እና ሁሌም ቢሆን ቅድሚያ መተዋወቅ ልመዱ ፍቅር ከመጀመራችሁ በፊት። ካልሆነ ግን ትጎዳላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ስደተኛታችሁ ነኝ። ስህተትም ካለብኝ እንግዲህ አርሙኝ። እኔ የመሰለኝ ነው የምናገረው። እንግዲህ እንደነገርኳችሁ ያቡን ደግሞ በጣም ጥሩ ናት። ምክንያቱም የሰው ልጅ ብዙ ጊዜ እላችኋለሁኝ አብሯችሁ ሲሰራ የነበረ ሰው አብሯችሁ የበላ ሰው የምታውቁትን ሰው ሲኖረው ብቻ አይደለም እሱ ጋር ማሽቃበጥ ማለት ነው። ግን ያን ሰው ሲጠፋ ምን ሆኖ ይሆን ብሎ ማስታወስ ይሄ የትልቅ ሰው ባህሪ ነው እና ሰው ሲኖረውማ ሰው ከጎኑ ሲሆን ገንዘብ ሲኖረው ሲሰራ ይዛኔማ ችግር የለውም ባትሉትም አይዲ ነው እሱ በእግሩ እየሄደ እየተንቀሳቀሰ ስለሆነ። ግን ደግሞ አንድ ሰው ሲጠፋ ሲደብረው የዛኔ ሰው ልናስታውሰው ልንጠይቀው ይገባል። ይሄ ደግሞ የእኔ ባህሪ ነው ማለት ነውና እንደዛ ነው ብዬ ማምነውና ዲያጊን እንግዲህ ዛሬ አግኝታ ምንድነው ብላ እየጠየቀችው እሷ ብቻ ናት ፍቅር ጋር ከተለያዩ ወዲህ ማለት ነውና ሄሉ ለፍቅር ጓደኛዋ ናት። ኤዙ ደግሞ ለዲያጊ ጓደኛው ነው። ስለዚህ እነሱ እንዲያገናኟቸው ደግሞ ይህን ነገር ቸክ አድርገው ሄሉና ኤዙ ቢያስታርቋቸው ብዬ አሰብኩኝ ማለት ነው። ምክንያቱም ፍቅርና ሄሉ ብዙ ተለያይተው አይለያዩም እና በብዙ ነገር አብረው ይገናኛሉ። ጓደኛ ማቾች ናቸው እና አሁን ፍቅርና ዲያጊን መልሰው ቢያስታርቋቸው ብዬ አሰብኩ። እናንተስ ምን ትላላችሁ? እስኪ ሀሳባችሁ እንትን ካላችሁ ሸር አድርጉላቸው። ቢያስታርቋቸው ብዬ አስባለሁ። የሰው ልጅ ተጣልቶ መቅረት የለበትም። በመቀጠል ደግሞ ፍቅር አሁን ከዲያጊ ጋር ቆማ የተሻለ ነገር ቢኖራት እየሰራ ቢሆን ችግር የለውም። ግን እሷም እየሰራ አይደለም፣ እሱም እየሰራ አይደለም። ዲያጊ በጣም አስተዋይ ነው የእውነት ማለት ነው። ሰምታችሁ ከሆነ ምንድን ነው ያለው? በእርግጥ ህይወት ይቀጥላል። ከሌላ ሰው ጋር መስራት ትፈልግ ነበር አለ። ነገር ግን ከሷ ምንድነው ወዴት ነው የሚለውን ነገር በደንብ ማጣራት አለብኝ። ምንም አይነት ፍንጭ ሳላገኝ ሌላ ህይወት ውስጥ ሌላ ሰው ጋር መስራት አልፈለኩም። አላያችሁት አይደለ? አስተዋይ ሰው ማለት እንዲህ ነው። ሌላው እንዲህ ቢሆን እስካሁን አይታችኋል። አንድ ሰው ጋር ስትጣሉ አንድ ቀን ሳይሆናቸው ሌላ ወንድ ነው ይዘው የሚመጡት፣ ሌላን ሴት ነው ይዘው የሚመጡት እና ይህ በራሱ ያስተዋይ ልጅ ስለሆነ ነው እንደዚህ ያደረገው። እኔ በጣም ነው የተገነዘብኩት እና ከአሁኑ ዩቱበሮች አይደለም እሱ በጣም ያስተውላል። የምር ቶሎ የሚናደዳል። የሚናገረውን በግልጽ ነው፣ ማስመሰል አይወድም። እኛ በምናውቀው ልክ በቪዲዮ ማለት ነውና የዋህ ነው። ስለዚህ አሁን ፍቅር ግዴታ የትዳር አጋር ሆነው እንኳን ባይቀጥሉ ፍላጎት ከሌላት
ግን ደግሞ የዚህን ያክል ቦታ እየሰጣት የዚህን ያክል እየወደዳት የዚህን ያክል አብረን እንስራ እያላት አብረው ቢያድጉ ብዬ አስባለሁ። ምክንያቱም የሰው ላይ መተጋገዝ እኮ በመልካም ነገር ኸይር ነው። መስራት ካለባቸው በዚህ የእሱ አገዛ ካስፈለገው አንድ ቀን በሱ አንድ ቀን በሱ እያሉ አይደል የሚሰሩት፣ ጠቅሞ ለሁለታቸውም ነው። እሱም ደግሞ የዚህን ያክል ለእሷ አክብሮት ኑሮት ከእሷ ምንም አይነት በቃ እየጠበቃት ነው። መልስ ስላልሰጠችው እስካሁን ስልክም ስላላነሳይለት መታገስ አለብኝ ብሎ ከስራው ጓጉሎ እየጠበቃት ነው። አያችሁት አይደለ? ስለዚህ እንደዚህ የሚያደርገው አንድ ሰው ለእናንተ ቦታ ሲኖረው ክብር ሲኖረው ነው። እና ፍቅርን የቅርብ ሰው ካላችሁ ስልኳ ያላችሁ ሰዎች ካላችሁ እንዲሁም ቴሌግራሟ ወይም በቃ ብቻ ቲክቶክም የእሷ እንትን ያላችሁ ሰዎች የቅርብ ሰው ካላችሁ ወይም ቪዲዮ የምትሰሙት ብትነግሯትና ብትመክሯት ብትሰራ ብዬ አስባለሁ። ለምንድን ነው መስራት ያለባት ልጅ ናት። በቃ እንዳለውም 100K ለመግባት እንግዲህ አይታችኋል። ፍቅር ያንኛው ቻናሏ ተበላሽቶባት እንደ አዲስ ሀብላ ከዜሮ ተነስታ ነው እዚህ ቦታ የደረሰችው። እና ከዜሮ ተነስታችሁ ደግሞ ድጋሜ ስትነሱ በጣም ነው ጉጉት ያላችሁ እዛ ቦታ ለመድረስ። እነሱን ተዋቸው። እኔ ለምሳሌ ማለት ነው በትንሹ ልንገራችሁና እኔ ያው ታውቃላችሁ እንደናንተው ስደት ላይ ነው የምሰራው። የራሴ የምለው ስራ የለኝም አሁን በዩቲዩብ ላይ ዝም ብዬ በእነሱ ነው የምሰራው። ነገር ግን እንደዚህ ብሎ መስራት በጣም ከባድ ነው። ስራ ብላችሁ ዩቲዩብን ካልሰራችሁት በጣም ዋጋ ያስከፍላል። እና ይህን እንኳ ግን አንዴ 3 ተበላሽቶብኝ ግን ደግሞ ደግሜ እዚች ቦታ ለመድረስ ያየሁትን ያው በእናንተ ላይ አልሐምዱሊላህ አሁን እንኳን ያን ያክል ጥረት አላደረኩም። ቪዲዮ እሰራለሁ ግን እናንተ እህቶቼ ሰብስክራይብ እያደረጋችሁኝ እዚህ አድርሳችሁኛል። አሁንም ወደፊት እቀጥላለሁ ብዬ አስባለሁ። የራሴ የሆነን ስራ እየሰራሁኝ በራሴ ስራ እስከመጣ ድረስ ዝም ብዬ ቁጭ ከማለት መስራት ፈልጋለሁ ብዬ ያው እየሰራሁ ነው። ህልሜ ስለሆነ ነው። እዚህ ጋር ጥቅም ምናምን አይደለም። ግን ደግሞ የሰው ልጅ በህይወቱ እዚህ ቦታ መድረስ ፈልጋለሁ አስተያየት መስጠት ፈልጋለሁ ብላችሁ በምትፈልጉት ነገር ላይ መሆን የምትፈልጉት የራሳችሁ ይሆናልና እኔ ደግሞ በጣም ፍላጎት ነበረኝ እንደዚህ የመስራት እና ነገር ግን አንዴ ሁለቴ እያነቀፈኝ እንኳን መውደቅ አልፈለኩም በብቻዬና ዲያግም ቢሆን ፍቅርም ብትሆን ግዴታ እነሱ ጋር ተለያየን ሰው ካላለ ብቻችንን አንሰራም ብለው ማቆም የለባቸውም። የራሳቸውን የውሏቸውን እያንዳንዱ ነገር የሚገቡበትን ቤተሰብም ጋር ከሆነ የሚሰሩትን አዋላቸውን ብሎግ እየሰሩ መምጣት ይችላሉ። ሞላዝም ግዴታ ወንድና ሴት መጓታት ነው ብዬ አላስብም። በሚውሉን ነገር በሚሄዱባት ነገር የሚሄዱ ዛሬ እንዴ ነኝ እያሉ እኮ ቢሰሩ እኛ ሁሌም ከጎናቸው ነን። ጥሩ ሰው ካገኙ ደግሞ እንደተለመደው እየመጡ ይሰራሉ እንጂ ሁላችሁም ብትሆኑ በቃ በህይወታችሁ ከሰው ጋር መስራትን ብቻ ሳይሆን በራሳችሁ መቆም እንዳለባችሁ ራሳችሁ የትም መድረስ እንደምትችሉ ራሳችሁ ልታሳምኑት ይገባል። እንደዛ የምታሳምኑት ከሆነ ምንም አይነት ነገር ቢመጣ ወደ ኋላ ልትቀሩ አትችሉም። ግን ደግሞ ሰውን ተማምናችሁ የምትጓዙ ከሆነ አንድ ቀን ያነ ሰው ወደ ኋላ ባለ ቁጥር እናንተም ወደ ኋላ ትላላችሁ ያለ ፕሮግራማችሁ ማለት ነው። እና ውድ ቤተሰቦች ሁሌም ቢሆን ብቻችሁንም መራመድ እንደምትችሉ ለራሳችሁ እየነገራችሁት መኖር አለባችሁ በሚያዋጣችሁ ነገር። ምናልባት የሁለት ሰውን ያክል ላንሰራ እንችላለን። ነገር ግን ብቻችንንም ሆነን መድረስ ከማንፈልግበት ድረስ ትኩረት ከሰጠን እንደርሳለን። ደርሰንም እያየ ነው ስለሆነ ማለት ነው። እና ይህን ጥንካሬ አድርጉ ብዬ ለሁሉም ሰው መክራለሁ ማለት ነው። እና እንግዲህ እንደነገርኳችሁ እዚህ ጋር ያስቀመጥኳቸው ሄሉና አይዙ ፍቅርና ዲያጊን ብታስታርቋቸው ብዬ የራሴ ሀሳብ ነው። እናንተም እስኪ ሸር አድርጉላቸው፣ ኮመንት ጻፉላቸው እና ያስታርቋቸው። የምር ነው የምነግራችሁና ፍቅርም ብቻ ባለፈው እና ብርሽ ጋር በመሄዷ ደብሯት ከሆነ ለዛ ነገር ለተፈጠረው ነገር እነሱን ለማገዝ ስለነበር ያደረገችው ይቅርታ ተባብለው አብረው ቀጥለው ስራቸውን ቢሰሩ ብዬ ነው ማምነው። የሰው ልጅ ያኔ ክፉ ነገር ካልተነጋገረ ይሄ ምንም ችግር የለውም። መሰራት በቃ ሞክራለኝና ይቀጥሉ ምትሉ ቻናሌ ላይክ ሰብ ያደርጋችሁ እና ውድ ቤተሰቦች ቻናሌ ላይክ ሰብ አድርጉልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላህ